ሁላችንም ሰላም እንዲሰፍን ተስፋ የምናደርግ ብንሆንም የምንመኘው ሰላም በፍትህና በሕግ ላይ የተመሰረተ መሆን ይገባዋል እንጂ በተገኘው ሁኔታ ይሁን የምንለው መሆን የለበትም። ከፍትህ ጋር ተቀነባብሮ ያልሰፈነ በእርቅ ያልታጀበ ሰላም ዘላቂነት የለውም። ወደ ስልጣን የተጠጉና ለመጠጋት የሚያስቡ ፓርቲዎችና ግለሰቦች እንዲሁም ስልጣን ላይ ያሉ ሁሉ በሀገራችን እርቅ እንዲመጣ ሲመኙ ሲያቀዱ ፕሮግራም ሲያወጡ ዲስኩርስ ሲሰጡ ቢያንስ 4 ዓመታትን አስቆጥረናል። ብሔራዊ እርቅ አገር አቀፋዊ እርቅ እየተባለ ሲነገር የሰማነው አሁን አይደለም። እስኪ ሰለቸን ሰምተናል። እርቅን ያህል ታላቅ ጉዳይ የፖለቲካ ኃይሎ ጋሆ አስመስለው ሲጫወቱበት የቆዩ አሁንም ድረስ የሚቆምሩ የትውልድና የአገር ችግር ቁልፍ ተዋናዮች እንዳሉ ህዝብ ያውቃል፣ ለይቶ በስም ይጠራቸዋል። ይህንን አይነቱን ሀገራዊ ቅርስ ወደ ፖለቲካው በማምጣት ሙሉን ሐሳብ ሳይሆን ቁንጽል የሆነውን ሽምግልናና እርቅ የሚለውን ሐሳብ ብቻ በመውሰድ በርካታ የፖለቲካ ሰዎች የእርቅን ሐሳብ ሲያራምዱ ቆይተዋል። እኛም እንጠይቃለን፣ ለምን አልተሳካላቸውም? ስልጣንና ወንበር በቀን ቅዠትና በሌት ህልማቸው እረፍት የነሳቸው ሙሉ እምነት ሊሰጣቸው የማይችሉ የማይታመኑ ከዚያም አልፎ በተደጋጋሚ ቀይ ካርድ የተሰጣቸው እውነትና ሐቅን ይዘው ሳይሆን ቂምንና በቀልን ቋጥረው የተነሱ ሲናገሩ ህዝብን ሊያሳምንና ሊያቀራርብ የሚችል ሐሳብ ሳይሆን የበለጠ የሚያራርቅ የሚያጨካክን መርዝ የሚረጩ ላመኑበት እውነት እስከ መጨረሻው የመቆም ወኔ የሌላችሁ እባካችሁ አሁን ወደ ቀልባችሁ ተመለሱ። ሀገራችን እንደ ቁና ተወጥራለች፣ መፍትሄ ትሻለች። የሚሰማው ሁሉ ጆሮን ጭው የሚያደርግ የሚታየው የሚዘገንን በሆነበት በዚህ ዘመን ግን ጥያቄው ከውጭ ሳይሆን ከራሳችን ከውስጥ በመነሳት እኔ ማን ነኝ? ከየት ተገኘው? የመኖር ዓላማዬ ትርጉሙ ምንድነው? መጨረሻዬስ ምን ይሆንና የመሳሰሉትን ጠይቀን ተገቢ መልስ ማግኘት ብንችል በሌሎች የሚነበብና ትርጉም የሚሰጥ ኑሮ መኖር እንችላለን። ስለዚህ ባታስታርቁን እንኳን አታጣሉን፣ ባታቀራርቡን ይበልጥ አታራርቁን። አለቀን ያለ የቂም በቀል መንፈስ ተጋብቶብናል። በተቃዋሚ ጎራ የተሰለፉት ፖለቲከኞቻችንም ቢሆኑ የስልጣን አድሎ ቢገጥማቸው ምን ሁኔታ እንደሚፈጠር ለመገመት ነብይ መሆን አያስፈልግም። አብዛኛዎቻችን ከቂም በቀል አዙሪት ገና ያልወጣን በመሆኑ ይህንን ስንል መደራጀትን ለመቃወም ሳይሆን በጥላቻና በጉልበት በተገኘ ድል ላይ ሌላ በድል አድራጊው ቡድን ተጠልቶ የተወገደ ቡድን በፋንታው ጊዜ ጠብቆና ተደራጅቶ በጥላቻ መንፈስ መነሳቱ ስለማይቀርና ከጥላቻ ዙሪት ውስጥ መልሶ ስለሚዘፍቀን ብቻ ነው። ኢትዮጵያ ላይ የረመጠውን ረመጥ ለማስወገድ የዝች ሀገር ጉዳይ ያገባናል ለሚሉ ሁሉ የእርቅ ዋጋ እንዲከፍሉ ለማሳሰብ እንወዳለን። የዝች ሀገር ጉዳይ ያገባናል የሚሉ ያልነው የመንፈስ ልዕልናችሁ እጅግ ከፍ ያለ በህብረተሰቡ ዘንድ መታመን የሚችሉ የሀገራቸውን ሰላምና ጸጥታ እንጂ ሌላ አይነት የስልጣንም ሆነ የግል ጥቅም የሌላቸው የእርቅን ሐሳብ ከልባቸው የሚያምኑ ተበድለውም እንኳን ለመጪው ትውልድና ለሀገር ጥቅም ሲሉ በደላቸውን ውጣው ልባቸውን ለእርቅ ክፍት ያደረጉ በርግጥ ሽማግሌ የሚለው ስልጣንና ሹመት የሚገባቸው በእድሜ ስለበለጸጉ ሳይሆን ሐሳባቸው ጽዱ፣ አመለካከታቸው ቅን፣ ምኞታቸው ግልጽ የሆኑ የሀገር ልጆች አሉ። እንዲህ አይነት ሰዎች በተቃዋሚ ጎራ ወይም በሃይማኖት ድርጅት ብቻ ሳይሆን በገዢው ኃይል ውስጥም አሉ። በጋራ በእርቅ ጠረጴዛ ተሰይማችሁ የዝችን ሀገር ቀጣይ ጣፈንታ በአለት ላይ አንጹልን። በሰቆቃ ከመኖር አውጡን። ገዳይ ተገዳይ በዳይ ተበዳይ ከሚል ሐዘን ፈጣሪ ድባብ አላቁን። በሁሉም ወገን ያለው ሚዲያ ሰክሮና ህዝቡንም እያሳከረ ባለበት በአሁኑ ወቅት ድል ፈንታ ያልተሰጣቸው ቅን ሰዎች መኖራቸው ሊያስደንቀን አይገባም። የሃይማኖት መሪዎች ካድሬ ለብጣሽ ዳቦ አዳሪ በሆኑበት ዘመን ኢትዮጵያ አሁንም ሐቀኛና ትውት ሰዎች አሏት። ለነዚህ ኢትዮጵያውያን የኛም ጥሪ ከተደበቃችሁበት ውጡ። ለቻል የበቀሉባቸውን ማህበረሰባዊ ባህላዊ የግጭት አፈታት ልምዶቻቸውን በመጠቀም በጋራ ሀገራቸውን መገንባት የሚችሉበት እድል እያለ ኃያላኑን ተማምነው ላታቸውን ደጅ በማሳደራቸው መጨረሻ ያመኑት ፈረስ በደንደስ ጥሏቸው ዛሬ ያለም መሳቂያ ሆኗል። ዛሬ በሀገራቸው ጉዳይ የመወሰን አቅማቸውን ተነጥቀው የኃያላኖቹ የዘመናዊ ጦር መሳሪያ የደራ ገበያና የሙከራ ፍተሻ ጣቢያ ሆኗል። የውክልና ጦርነት የሚካሄድባቸው አውድማም ሆኗል። ነገረ ስራችን፣ አካሄዳችን፣ ድርጊታችን፣ የአመለካከት ቅኝታችን ዓለም አቀፍ ማህበረሰብ ምን እንደደገሰ ጠጋ ብለን ከማየት ይልቅ በማይመች አኗኗር ዘይቤ ውስጥ እየተፈተኑ በቂ የመሰረተ ልማት አቅርቦት የመገናኛ አውታሮች ባልዳበሩበት አኗኗር ውስጥ እየተሰቃዩ በዘመናቸው በትውልዳቸው ያጋጠማቸውን ተግዳሮት
በጋራ እየተወጡ ሀገርን ለሚቀጥለው ትውልድ ያስረከቡንን ዘንግተን ለዘመናት በአብሮነት ተጋምዶ የኖረውን ማህበረሰብ እሴቶች በመናድ በማፍረስ በመዘባበት የለየለት የጥላቻ የጽንፈኝነት የአክራሪነት ምህዋር ውስጥ ተዘፍቀናል። በሀገር ጉዳይ ላይ የፖለቲካ አመለካከታችንን የወንበር ጥማታችንን ገታ አድርገን በስሙ ምለን በምንገዘተው ህዝብ ጥቅሞች ላይ በማህበረሰብ ልማት ንቅናቄዎች የግንዛቤ ማስጨበጫ ፕሮግራሞች ላይ እንኳን በጋራ ለመስራት አልታደልም። ወቅቱ የሚጠይቀው ትግል ከፖለቲካ ስልጣን ከግል ዝና ግንባታ የቡድንና የግል ጥቅምን በሚፈጥሩ ክፍተቶችን ተጠቅሞ ሀብት ከማካበት በላይ ህዝብና ሀገር በሰው ሰራሽና በተፈጥሯዊ ተግዳሮቶች ሲፈተኑ በተናጠል ያለንን አቅም አሟጠን ለጋራ ግብ መዋል ይጠበቅብናል። የከፍተኛ ትምህርት ተቋማት በጥናትና ምርምር የታገዙ ችግር ፈቺ ውጤቶችን በማፍለቅ የማህበረሰቡን ወገብ ያጎበጡ ሸክሞችን ማቅለል ዋነኛው ስራቸው መሆን አለበት። የሃይማኖት ተቋማት የሀገር ሽማግሌዎች የቆሰሉ አንጀቶችን የሸፈቱ ልቦችን በሀገር በቀል የግጭት አፈታት መሰረት በአፋጣኝ አርቀው ፈውሰው ሀገር እንደ ሀገር እንድትቀጥል የበኩላቸውን ሚና እየተወጡ ነው። ጥያቄ ነው፣ የጥላቻ ድግሶችን ለማምከንስ ምን እየሰራችሁ ነው? ህዝባችን ሆይ የግልና የቡድን ፍላጎታቸውን ለማስከበር ስስጎንን እየኮረኮሩ ሐሰተኛ ትርክት እየጋቱ ለዘመናት አብሮ በመኖር በሐዘን በደስታ በመደራረስ በጋብቻ በመዋለድ ተስፋዎችና ስጋቶችን እየተጋራ ባደርክባቸው ሴቶች ላይ እንድትዘምት የሚቀሰቅሱትን የበግ ለምድ የለበሱ ተኩላዎች ጆሮ ዳባ ብለ በጎ ሚናህን ተወጣ። የተቆርቋሪነት ካባ ደርበው በስምህ በብሔርህ በቋንቋ በእምነት ተጣብቀው ሳትወክላቸው በየመድረኩ ሲሽቀረቀሩብህ አይተ እንዳላየህ ማለፍ ሳይሆን አንቀረትፋቸው። አብሮነትን በማጥበቅ ቅዠታቸውን አፍርስ። ወጣቶች፣ መገናኛ ብዙሃን፣ በማህበረሰብ ላይ መሰረት አድርጋችሁ የምትሰሩ ተቋማት፣ ፖለቲካ ፓርቲዎችና ፖለቲከኞች ቁርሾቻችንን በሀገር በቀል የግጭት አፈታት ፈተን እንደ ሀገር ባለም አቀፍ መድረክ ለሚያጋጥመን ተግዳሮት በጋራ እንቁም። ሀገራችን ኢትዮጵያ የሁላችንን ፍላጎት የምታንጸባርቅ የጋራ ጥቅሞቻችንን የምታስከብር አካታች አሳታፊ ከፖለቲካ ውግንና ተፋቶ በገለልተኝነት ህዝብን የሚያገለግሉ ተቋማት ምስረታ ላይ እንረባረብ ሲል አሃዱ አጽንኦት ይሰጠው ይላል።